ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የኢራን ጦር በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚያደርገውን የድሮን ጥቃት አጠናክሮ መቀጠሉን አስታወቀ። በኢራን መንግስታዊ የዜና ወኪል በኩል የወጣው ይህ አዲስ መግለጫ የኢራን ጦር በኩዌት በሚገኙ የአሜሪካ ኃይሎች ላይ አውዳሚ የተባሉ የድሮን ጥቃቶችን መፈጸሙን አረጋግጧል። የጥቃቱ ኢላማዎችም የአሜሪካ መከላከያና የሚሳኤል ስርዓቶች፣ ወታደራዊ ምሽጎች እንዲሁም የድጋፍ መስጫ መጠለያዎች መሆናቸው ተገልጿል። ሰራዊቱ በመግለጫው አሜሪካ በኢራን ወታደራዊ ተቋማት፣ የሲቪል መሰረተ ልማቶችና ንጹሃን ዜጎች ላይ በተደጋጋሚ ፈጽሟለች ያለውን ጥቃት አጥብቆ አውግዟል። ይህ የአሜሪካ ድርጊት የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችን በግልጽ የጣሰ ነው ሲልም ወንጅሏል። በተጨማሪም የኢራን ታጣቂ ኃይሎች የሀገሪቱን ሉዓላዊነት፣ የግዛት አንድነት፣ ነጻነትና ህዝብ ከማንኛውም ተጨማሪ የጥቃት እርምጃ ለመከላከል ሙሉ አቅማቸውን እንደሚጠቀሙ ጥብቅ ማስጠንቀቂያ ሰጥተዋል። ኢራን እና ኦማን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን በተመለከተ ያደረጉት ንግግር በአሜሪካ ጫና ምክንያት ስምምነት ላይ መድረስ እንዳልቻሉ ቴህራን አስታወቀች። በኢራንና አሜሪካ ጦርነት እንዲሁም ድርድር የክርክር ማዕከል የሆነው የሆርሙዝ ወሽመጥ ከዓለም ነዳጅና ጋዝ ምርት ውስጥ 20 በመቶ ገደማው ይተላለፍበት የነበረ ወሳኝ የባህር መስመር ነው። ከጦርነቱ ወዲህ በወሽመጡ ላይ ያላትን ቁጥጥር ያጠናከረችው ኢራን በሆርሙዝ ሌላኛው ጫፍ ካሁን በኋላ ከምትገኘው ኦማን ጋር በመነጋገር እንደምታስተዳድረው ስትናገር ቆይታለች። የኢራንና ኦማን ባለስልጣናት ትናንት ቅዳሜ ዕለት የባህር መስመሩን ትራፊክ አስተዳደር በተመለከተ መወያየታቸው ተገልጾ ነበር። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃኢ ዛሬ ሰኞ ውይይቱን አስመልክቶ በሰጡት መግለጫ በኦማን ዋና ከተማ በተካሄደው ውይይት ስምምነት ላይ አለመደረሱን አስታውቋል። ቃል አቀባዩ ቅዳሜ ዕለት ሙስካት ውስጥ የተደረገው ንግግር ከአሜሪካ ጋር በተፈረመው የመግባቢያ ስምምነት አንቀጽ 5 ላይ በሚገኘው የሆርሙዝ ወሽመጥ ጉዳይ ላይ ብቻ ያተኮረ ነበር ብሏል። አሜሪካ በድብቅ በኦማን ላይ ባሳደረችው ጫና ምክንያት መከናወን የነበረበት ነገር ባለመሳካቱና ባለመፈጸሙ እናዝናለን ሲሉ ዋሽንግተንን ተጠያቂ አድርጓል። ይህ በእንዲህ እንዳለ ኢራን ሆርሙዝ በድጋሚ መዘጋቱን ካስታወቀች በኋላ ከትናንት ምሽት አንስቶ እስካሁን ምንም መርከብ በወሽመጡ እንዳላለፈ ማሪን ትራፊክ ከተሰኘው የመርከቦች ጉዞ መከታተያ ድረገጽ የተገኘው መረጃ አሳይቷል። ኢራን የአሜሪካ ጦር በሚያደርገው ህገወጥ እንቅስቃሴ ምክንያት በአሁኑ ሰዓት በሆርሙዝ በኩል ጉዞ ማድረግ የማይቻል መሆኑን በትናንትናው ዕለት ገልጻ ነበር። አሜሪካ በበኩሏ ወሳኙ የባህር መተላለፊያ ክፍት ነው በሚል አቋም አጽንታለች። የአሜሪካ ማዕከላዊ እዝ በወጣው መግለጫ ሆርሙዝ ክፍት እንደሆነ እንዲሁም ጦሩ የመርከብ ጉዞ ነጻነትን ለማስጠበቅ ዝግጁ መሆኑን ገልጿል። እንግሊዝ የኢራን አብዮታዊ ዘብ ኃይልን በብሔራዊ ስጋትነት ልትፈርጅ ነው። እንግሊዝ ቡድኑን ብሔራዊ ስጋት አድርጋ ለመፈረጅ የሚያስችላትን ህግ ስታጸድቅ በአባላቱ ላይ እስከ ዕድሜ ልክ እስራት የሚያስቀጣን የህግ አሰራር ልትተገብር መሆኑ ተሰምቷል። ከኢራን ጋር እንደሚገናኝ የሚነገርለት ሌላው የቀኝ እስላማዊ ትብብር ንቅናቄ ቡድን በእንግሊዝ ባሉ አይሁድና እስራኤላውያን ማህበረሰቦች ላይ 7 የሚደርሱ ጥቃቶችን ፈጽሟል በሚል በተመሳሳይ በስጋትነት ሊፈረጅ እንደሚችል ተገልጿል። በእንግሊዝ በአዲስ መልኩ ወደ ስራ እንደገባ የተነገረለት ህግ በስጋትነት ለተፈረጁ የውጭ ኃይሎች የሚደረገው ድጋፍ ወይም እርዳታ በወንጀል እንዲያስጠይቅ የሚያስችል መሆኑን ዘ ጋርዲያን ዘግቧል። በኢራን ፖለቲካዊና ወታደራዊ ኃይል ውስጥ የመሪነት አቅሙን እያጠናከረ የመጣው የኢራን አብዮታዊ ዘብ ኃይል በመካከለኛው ምስራቅ በቀጠለው ግጭት ውስጥ በኢራን በኩል ዋነኛ ሚና እየተጫወተ ይገኛል። የኢራን መከላከያ ኃይል ማዕከላዊ ክፍል ለሆነው ለዚህ ኃይል የሚደረጉ ድጋፎችን የሚያግደው የእንግሊዝ ውሳኔ በዋሽንግተንና ቴህራን መካከል ያለው ሰሞነኛ ውጥረት እንዳያባብሰው ተሰግቷል። አሜሪካ በኢራን 3ኛ ዙር ጥቃት ስትፈጽም ኢራን የአጸፋ እርምጃ መውሰዷን አስታወቀች። አሜሪካ ዛሬ ሌሊት በኢራን ላይ 3ኛ ዙር ጥቃት ስትፈጽም ቴህራን በምላሹ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጓን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ ኢራን በሆርሙዝ ሰርጥ በማለፍ ላይ በነበረው የቆጵሮስ የዕቃ ጫኝ መርከብ ላይ ጥቃት ፈጽማለች ሲል ወንጅሏል። ማዕከላዊ እዙ ባወጣው መግለጫ በጥቃቱ የመርከቧ አካል መቃጠሉንና
የመርከቧ ሲቪል ሰራተኛ መሰወሩን ጠቅሶ በዚህም ጉዞዋን መቀጠል እንዳልቻለች አመልክቷል። የአሜሪካ ጦር ጥቃቱን ተከትሎ በወሰደው ሶስተኛ ዙር ወታደራዊ እርምጃ የኢራን የሚሳኤል የባህር ኃይልና የድሮን ጣቢያዎችን ጨምሮ 140 ኢላማዎችን መምታቱን አስታውቋል። ኢራን በምላሹ የኳታር የአል ኡዴይድ የአየር ኃይል ጣቢያን ጨምሮ በባህሬን፣ ኩዌትና ጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት መፈጸሟን አስታውቃለች። የኢራን አብዮታዊ ዘብ ዛሬ ንጋት ላይ በጆርዳን በሚገኝ የአሜሪካ የጦር ሰፈር ወታደራዊ ማዘዣ ጣቢያና የድሮን ማከማቻን ጨምሮ ቁልፍ ኢላማዎችን መምታቱን ገልጿል። ስምምነቱን በመጣስ እርስ በርስ እየተወነጃጀሉ የሚገኙት አሜሪካና ኢራን ለሚቃጣባቸው ጥቃት የአጸፋ እርምጃዎችን እንደሚወስዱ ማስጠንቀቃቸውን ተከትሎ በቀጠናው ያለው ውጥረት ተባብሶ መቀጠሉን አልጀዚራ ዘግቧል። የዩክሬን ድሮኖች በሩሲያ ኩርስክ ግዛት የሚገኘውን ግዙፍ የሰሜን ኮሪያ ሚሳኤሎች ዲፖ አወደሙ። የዩክሬን ልዩ ኃይል በሩሲያ የድንበር ቀጠና በሆነው የኩርስክ ግዛት ውስጥ እስከዛሬ ከተሰነዘሩት እጅግ ስልታዊ የተባለውን ጥቃት መፈጸሙን የኪየቭ የጦር እዝ ይፋ አድርጓል። በጥቃቱ የዩክሬን የረጅም ርቀት ተወንጫፊ ድሮኖች የሩሲያ ጦር ለሰሜን ኮሪያ ሰራሽ ባላስቲክ ሚሳኤሎችና ለከባድ መሳሪያ ጥይቶች ማከማቻነት ይጠቀምበት የነበረ አንድ ግዙፍ ወታደራዊ መጋዘን ሙሉ በሙሉ አውድመዋል። የወታደራዊ ደህንነት ተንታኞች እንደገለጹት ድሮኖቹ መጋዘኑን በትክክል መምታታቸውን ተከትሎ በስፍራው የነበሩት ሚሳኤሎችና ፈንጆች እርስ በርሳቸው መፈንዳት በመጀመራቸው በአካባቢው ሰፊ የመሬት መንቀጥቀጥ መሰል ንዝረትና እስከ 5 ኪሎ ሜትር ርቀት ድረስ የሚታይ ግዙፍ የእሳት ነበልባል ተመዝግቧል። ይህ ጥቃት ሩሲያ በዩክሬን ግንባር ላይ ለምታደርገው የክረምት ወራት ጥቃት ያዘጋጀችውን የትጥቅ አቅርቦት በእጅጉ የሚያስተጓጉልባት መሆኑ ተገልጿል። ግብረ ሰዶማውያንን የጫነችው የቅንጦት መርከብ በቱርክ ግብጽ ወደቦች እንዳትገባ ተከለከለች። ግብረ ሰዶማውያንን የጫነችው የቅንጦት መርከብ በቱርክና ግብጽ ወደቦች እንዳትገባ ተከለከለች። ከሰሞኑን አትላንቲስ ኢቨንትስ በተባለ የአሜሪካ ጉዞ ድርጅት የተከራየችና 2000 ገደማ ግብረ ሰዶማውያንን የጫነች ስካርሌት ሌዲ የተሰኘች የሜዲትራኒያን ባህር የቅንጦት መርከብ ወደ ቱርክና ግብጽ ወደቦች እንዳትገባ ተከልክላለች። መርከቧ በቱርክ ጉቫዳሲና ኢስታንቡል ወደቦች እንዳታርፍ የተከለከለች ሲሆን የሀገሪቱ ባለስልጣናት ውሳኔው የጉዞ ዓላማ ከሀገሪቱ ሞራላዊና ስነ ምግባራዊ እሴቶች እንዲሁም ማህበራዊ ደንቦችና እሴቶች ጋር ስለማይጣጣም መሆኑን ገልጿል። የድርጅቱ ዋና ስራ አስፈጻሚ ሪች ካምቤል በኩባንያው 36 ዓመታት ውስጥ እንዲህ ያለው ነገር ሲገጥማቸው የመጀመሪያው እንደሆነ ገልጿል። መርከቧ ከቱርክ እገዳ በኋላ የጉዞ አቅጣጫዋን ወደ እስክንድሪያ ግብጽ ብታዞርም የግብጽ ባለስልጣናት መርከቧ ወደ ሀገሪቱ የባህር ክልል እንዳትገባ አግዷታል። ግብጽ ለእገዳው የሰጠችው ይፋዊ ማብራሪያ ባይኖርም ድርጅቱ ባለፈው ዓመት ተመሳሳይ ጉዞ በተሳካ ሁኔታ ማድረጉን አስታውሶ በውሳኔው መደነቁን ገልጿል። በእነዚህ እገዳዎች ምክንያት ተሳፋሪዎች በግብጽ ላይ ያደርጓቸው የነበሩት የፒራሚድና የታሪክ ስፍራዎች ጉብኝት የተሰረዙ ሲሆን መርከቧ መስመሯን ቀይራ ወደ ክሬት ግሪክና ኮቶር ሞንቴኔግሮ ለማምራት ተገዳለች። ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።